እንትን እላለሁኝ አይደለ መስራት ነው። እኔ በቃ ከማንም ምንም አልፈልግም። የምፈልግም አይነት ሴት አይደለሁም። ከማንም ምንም አልፈልግም። ምንም ነገር አልፈልግም። ግን ተውኝ፣ በቃ ተውኝ። የሆነ ነገር እንትን ስትባሉ እኔን አጀንዳ አታድርጉኝ። አልፈልግም። ትቻለሁ። የራሴን ህይወት ነው እየኖርኩ ያለሁት። የራሴን ህይወት ልኑር፣ የራሳችሁን ህይወት ኑሩ። ተከታይም አልፈልግም። ተቀራው ይቅርብኝ። አልፈልግም። እኔ እግዚአብሔር ከኔ ጋር ከሆነ ይሁን፣ ችግር የለውም። ስለዚህ እኔ በቃ በራሴ አቅም የራሴን ይኸውላችሁ፣ እኔ እዚህ ስደርስ ማንም አመሳንቴ በማግዞኝ አይደለም። ወንዶችን ቢመጡ ማንም ሰው ጋር ብሰራም እንኳን ለነሱም ተጠቃሚነት ለኔም ተጠቃሚነት ነው የምንሰራው። ልክ የኔን ጀግንነት ሴት ነገር ገብርኤል እረፍ ጨርስ፣ ራስ ይወጣሉ። እረፉ በቃ ልክ ምንድነው ጥሩ ሰርቶ እረፍ። ከዚህ አንስቷት እኔ ጎዳና ላይ ወድቄ ነው እንዴ ወንድ ልጅ እኔን የሚያነሳኝ? እንስራ ተባብለን ነው የምንሰራው። ማንም ሰው ጋር ስሰራ እንስራ አንቺም እኔም ተጠቃሚነት ይኖረን ተብሎ ነው የምሰራው አይደለ? ስሰራ እንጂ እኔ ከጎዳና ላይ ወድቄ አይደለም። ማንንም ሰው አግዛለሁ እንጂ እኔ ወደ እኔ ህይወት ገብታ ያገዙኝ ንገሩኝ። ልክ የኔን ስም ለማብጠልጠል ከእንትን ላይ አንስቷት ማንም አላነሳኝም። ለስራቸው ለጥቅማቸው ነው ሁሉም የሚፈልጉኝ። ገባችሁ አይደለ? ይሄ ነው በቃ ለጥቅም ነው። በቃ ጨርሻለሁ። እሺ ከጨረስኩ ደግሞ እቀመጣለሁ። ልመልስላችሁ ለእናንተ ነው እየመጣችሁ ለምታቆስሉኝ፣ ኮሜንት ላይ የመጣችሁ ለምታቆስሉኝ ሰዎች ነው የምመልሰው። በዛ በጣም ዝም ያልኩትኝ በቃ የምናገርበት አንደበት አጥቼ አይደለም፣ እናገራለሁ። ተናጋሪም ሰው ባይኖርልኝ እንኳን እናገራለሁ። ገባችሁ አይደል? እና ሴት ልጅ ነኝ። ያን ያክል እንትን አትበሉ። እኔ ላይ ጉልበት አይኖራችሁ። መስራትም ካለባችሁ ራሳችሁን ችላችሁ ስሩ። እኔ በቃ ከኔ ራስ ላይ ውረዱ። ሁላችሁ የምትሰሩም ሰዎች የምትፖስቱትም ሰዎች እንደፈለጋችሁ ሁኑ። ግን እኔን ተውኝ እሺ። በጣም በዛ። እኔ በራሴ ነው የገባው ሰው አይ ቲንክ ደውሎልኝ ነው የገባሁት። ለዛ ነው በጣም ይቅርታ ጋይስ። ምን እንደተፈጠረ አላውቅም። ተኝቼ ነበር። ለዛ ነው አይ ቲንክ። ቆይ አንዴ ኮሜንት ባሩን አጥፉልኝ አንዴ። ቆይ እሺ። በጣም አሪፍ። በመጀመሪያ ደረጃ በእኔ በኩል ያላችሁ ሰዎች የኔ ፋሚሊ ወይም የኔ እህቶች የኔ ወዳጆች የምትባሉ ሰዎች ከዚህ በኋላ ማንንም በእኔ ጉዳይ የግል ጸብ የግል ጉዳይ ነው። ማንንም እንድትናገሩ እንድትሳደቡ አልፈልግም። አንደኛ ነገር ደግሞ እኔን ያቆመኝ እግዚአብሔር እስከሆነ ድረስ የሆነ ሰው ወይም እናንተ ለእኔ ዋሶናችሁ ስለተሳደባችሁ ስለተናገራችሁ እኔን እንዳልወድቅ ልትደግፉኝም ወይም ደግሞ እንድንገዳገድ የሚያደርገኝም ሌላ አካል ስለሌለ የእናንተ መሰዳደብ ከሆነ ሰው ጋር አፍ መመላለስ እኔን አያቆመኝምና በቃ በእግዚአብሔር ስም ተውልኝ። ሁለተኛ ነገር ደግሞ እኔ ከማንም ጋር አይ ቲንክ ከግለሰብ ጋር ጸብ እንዳለኝ እንጂ ከሆነ ግሩፕ ቲም ጋር ወይም ከሆነ ግሩፕ ህዝብ ጋር ጸብ እንዳለኝ አላውቅምና የሆነ ሰው ፋሚሊዎች በግል ጉዳይ ያስደብርኳችሁ ነገር ካለ ይቅርታ። እንዲሁም ደግሞ እኔ የተቀየምኩት አንደኛውም አካል ስለሌለ በድጋሚ ልናገር ይቅርታ መባባሉ አያስፈልግም። እና በሁለተኛ ደረጃ ምንድን ነው አይ ቲንክ የአሁኑ ሙዚቃዬ እንደ አዲስ አጀንዳ ማስነሳቱ አስገርሞኛል። ይህ ሙዚቃ የተቀረጸው ከ3 ወር አይ ቲንክ 3 ወር 4 ወር በፊት ሰላም በነበረ ታይም ላይ ነው። እና ደግሞ ይሄ ሙዚቃ ፕሮጀክት ተብሎ ለኑና ሪከርድስ የተሸጠው በዛው ጊዜ ነበር ማለት ሰላም በነበረ ጊዜ። እና ይሄን ሙዚቃ ተፈራርመን ስንሸጠው ውል ማፍረሻው ገንዘብ በጣም ከፍተኛ ሆኖ እዚህ ጋር መጥራት ስለማልችል በእንደዚህ አይነት ጉዳይ ነው። እና ደግሞ እግዚአብሔር ምስክሬ ነው ይህን ጉዳይ ለማማከር ወይ ፖስት የሆነን ሰው እንዳይደብረው ወይም የሆነ ሰው ፋሚሊዎች እንዳይደበሩ ብዬ ይህን ጉዳይ ፖስት ከመደረጉ በፊት ለማማከር ደጋግሜ ደውዬ ነበር። እግዚአብሔርም ደጋግሜ ደውዬ ስልክ ሊነሳልኝ ባለመቻሉ እና ደግሞ እኔ የማስጠፋትም እንዳይፖስት የማድረግም ስልጣን ስለሌለኝ ይህ ነገር አሳልፍ ኦልሬዲ በቃ መፖሰት ስለነበረበት ሊፖሰት ነው ብዬም አስፈቅጄ
ላስፈቀደ የደወልኩት አካል ሊያነሳልኝ ፈቃደኛ ባለመሆኑ ሙዚቃው ተፖስቷል። በሶስተኛ ደረጃነት ደግሞ አንድ ስራ ፕሮጀክት ተደርጎ ሲሰራ ገንዘብ፣ ጉልበት፣ ኃይል እንዲሁም ደግሞ ጊዜ ወጥቶበት የተሰራ ስራ እስከሆነ ድረስ ያ ስራ ይፖሰት ማለት የወጣበት ገንዘብ፣ ጊዜ፣ ጉልበት፣ የሰው ኃይል ባክኖ ይቅር ብሎ በቃ የሆነ ስራ ላይ እንደመረማመድ ነው ማለት። አንዳንዴ ደግሞ ይሄ ሁሉ ነገር ፈሶበት የተሰራ ስራ ቢሰራ ነው ችግሩ እኔ አይታየኝም። ምክንያቱም ተለፍቶበታል። ሁሉም ሰው ዋጋ የከፈለበት ስራ ነው። ወጥቶ ማየቱ እንደ በጎ በቃ ይታይ። ሁሉም ሰው አለበት። የሚያሳፍር ነገርም አይደለም፣ የሚያሸመቅ ነገር አይደለም። በበጎ ተነጋግሮ በቃ ይሁን ብሎ መተው ጥሩ ይመስለኛል። አጀንዳ አድርጎ የሆነን ሰው ለማስጠላት የሚያስለቅስ ነገርም አይደለም። እግዚአብሔርም ምንም የሚያስለቅስ ነገር የለውም። ተፖሰተ ሙዚቃ። ይሄ ሙዚቃ ቢታይ ምንድን ነው ችግሩ? ችግር ያለው አይመስለኝም እኔ በበኩሌ። እና ይህን ጉዳይ መወሰንም ከነበረበት ያ ሰው በፊት ላይ ነበር እንትን ማለት የነበረበት ምንድን ነው እንትን መበል የነበረበትን በፊት ላይ ነበር። አሁን ላይ ፖስት ከተደረገ በኋላ እንደ አዲስ አጀንዳ ማድረጉ ጥሩ አይደለም። በቃ ያለፈው አልፏል። እግዚአብሔር የተመሰገነ ይሁን። ወደፊት ሁላችንም ብንቀጥል ጥሩ ይመስለኛል። እና ከዚህ በኋላ ግን ይሄ ጉዳይ እንትን የማይል ከሆነ እግዚአብሔር ምስክሬን ነው። ሀረር ስንሄድ የሄድንባቸው 3 አጀንዳዎች አሉ። ዩቲዩብ ቪዲዮዎችን ልትሰሪ ነው ሄድ ነው የራስሽን የዩቲዩብ ቪዲዮ ለመስራት ነበር ሀረር ድረስ ሄድሽው። ሁለተኛ ነገር ደግሞ ሙሉ መረጃ አለኝ። ሙሉ ገንዘብ አውጥቼ ሙሉ ወጪውን ሸፍኜ የሄድኩት እኔ ነኝ። 1 ብር አላወጣሽም። ለሱ ማስረጃ ካለሽ መተሽ ማሳየት ትችላለሽ። እኔ ሙሉ ማስረጃ አለኝ። ያንቺንም ወጪ የሸፈንኩት እኔ ነኝ። ዩቲዩብ ቪዲዮሽ ልትሰሪ ነው የሄድሽው። ሞዴል ለመሆንሽ ደግሞ ሙሉ ማስረጃ ራስሽ ፈልገሽ እና ፈቅደሽ እኔ እያለሁ ሌላ ሰው አይሰራም ብለሽ ነው የሰራሽው። ይሄም ማስረጃ አለኝ። ላይቭ ላይ ከፈለግሽ ላይቭ ላይ ሁለታችን ፌስ ቱ ፌስ የፈለግሽውን ሰው ይዘሽ በድሎኛል ያለ ፈቃዴ እንደዚህ አድርጎኛል ብለሽ ላይቭ ላይ ሐቂቃሽን ይዘሽ ማስረጃሽን ይዘሽ እኔን ማውራት ትችላለሽ። እኔም ማስረጃ አለኝ። በማስረጃ መሰረት መልሶችን እመልስልሻለሁ ማለት ነው። ከዛ ውጭ ግን በሌለሁበት ስሜን ባታንሽ ባታብጠለጥኝ እንድጠላ ባታደርጊኝ የኔ እህት ለሁሉም ጉልበት ያለው ጉልበት እግዚአብሔር ነው። እኔ ሰውን በጉልበት የሚሰው አይደለም እና ደግሞ ሰው የላትም ብዬ ንቄሽ አይደለም። ለአማክረሽ ደጋግሜ ደውዬ ነበር፣ አለኝ ማስረጃ። አሁንም ቢሆን ለጓደኞችም ነግሬያቸዋለሁ ይህን ጉዳይ እና ከዚህ በኋላ ስሜን የምታንሽ ከሆነ ግን ጉዳዩን እንዲሰፋ ታደርጊዋለሽ። እኔም ክፉ እንደሆነ አታድርጊኝ። ብዙ 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 ያዝኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። ትንሽም ጊዜ ቢሆን ክፉ ደግ ያሳለፍን ጓደኛ ማቾች ነበርንና ስለሱ ጊዜ ብለሽ ታይ። ከእንቅልፌ ተነስቼ ሁሉ ነገር ስለወራሁባችሁ እናንተ በጣም ይቅርታ። ምክንያቱም ይህን ጉዳይ ላይቭ ላይ እስከሆነ ድረስ እንትን የሆነ ሰው እንደተበዳይ እያወራ ያለው እኔ እንደበዳይ መገመት ያለብኝ አይመስለኝም ከዚህ በላይና እውነት አለኝ ካልሽ ማስረጃሽን ይዘሽ ላይቭ ላይ በጓደኞች ፊት እናውራ። እኔም ማስረጃዬን ይዤ እቀርባለሁ ማለት ነው እንጂ እንደተበዳይ አስሬ ማልቀሱ ተገቢ አይመስለኝም። ይህንን ለማለት ነው። እና እባክሽ ስለ እግዚአብሔር ብለሽ ተይኝ፣ ልኖርበት አይነት እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ደህና አደሩልኝ። ደህና አደሩ።